ምናልባትም ይህንን ፕሮግራም እንዳዘጋጃላችሁ በዋነኝነት ምክንያት የሆነኝ መነሻ ሀሳብ ምንድነው? በተደጋጋሚ ከቁጥር በላይ በሆነ መልኩ በውድቀት ውስጥ ያሳለፍኩ መሆኔ ነው። በእርግጥም በጣም ብዙ ጊዜ ከመውደቄ በጣም ብዙ ጊዜ ከመሳሳቴና ትክክል ካለመሆኔ በመነሳት እንዲያውም ተፈጥሬ አይደለም እኔ ወድቄ ነው ብዬ በሚዲያ ላይ እስከመናገር ድረስ በብዙ የውድቀት ልምምድ ውስጥ ያለፍኩ ሰው ነኝ። ይህንን አልክድም። የዝግጅቴ የዚህ ትምህርትም መነሻ ቤዚክ ፖይንት ይሄ ነው። እንግዲህ ይህንን እንደ መነሻ በማድረግ እኔ ዛሬ ከእናንተ ጋር በሚኖረው ቆይታ ሁለት አስፔክቶችን አሳያቸዋለሁ፣ ከውድቀት ከመሳሳት ከኪሳራ ጋር በተያያዘ። የመጀመሪያው ስለ ውድቀት ስለ ኪሳራ ያለንን የተሳሳተ አመለካከት ሊያርም በሚችሉ መልኩ ትክክለኛውን የውድቀትን ትርጓሜ ለማሳየት እሞክራለሁ ማለት ነው። በሁለተኛ ደረጃ አጽንኦት ወስጄ ከእናንተ ጋር ጊዜ የምወስደው የውድቀትን ጠቀሜታ ለማሳየት መሞክር ነው የሚሆነው ማለት ነው። አብራችሁኝ ቆዩ። እንግዲህ በመጀመሪያ ደረጃ ብዙ ሰዎች ውድቀት ይወገዳል ብለው ነው የሚያስቡት። ማለት ስኬትን ሲያስቡት ውድቀትን በማስወገድ ውድቀትን ከነሱ ገሸሽ እንዲል በማድረግ ውስጥ ነው ብለው ያስባሉ። እኔ ግን ዛሬ በመጀመሪያ የምላችሁ ውድቀት አይወገድም። ስኬት ባለበት ለስኬት በሚደረግ ሙከራ ውስጥ ሁሉ ቀኝ ግራ እንደምንለው ውድቀት ከስኬት ጎን ለጎን ተነጥሎ የሚታይ አይደለም። ስለዚህ አንደኛ ውድቀት አይወገድም። አንድ ሁለተኛ ብዙ ሰዎች ውድቀት የአንድ ጊዜ ክስተት ነው የሚመስላቸው። አይደለም። አሁንም በሙከራ ውስጥ ያለ አይገርምም? ቶማስ ኤዲሰን እኮ ከ900 ምናምን ጊዜ በላይ ነው የወደቀው እና በእርግጥም እነ ጃክማንን የምድራችን ስኬታማ የሚባሉትን ሰዎች የስኬት ጎዳና ስንለካው ጎን ለጎን ነጥለን ልናየው በማንችለው መልኩ አብረን የምንለካው ክስተት ውድቀት ነው። ስለዚህ ውድቀት አንድ ጊዜ ብቻ የሚደረግ አይደለም እላችኋለሁ። አንድ የወደቃችሁ ደግማችሁ ስታቅዱ ውድቀትንም አብራችሁ እቀዱት። አንድ ጊዜ ብቻ የአንድ ጊዜ ብቻ ክስተት ስላልሆነ ማለት ነው። ይሄኛው ሁለተኛው የውድቀት ወይም የኪሳራ ወይም የመሸወድ ወይም የመሳሳት ሌላኛው ገጽታ ነው ማለት ነው። ሶስተኛ ውድቀትን እንደ ጠላት መመልከት። እኔ ዛሬ እላችኋለሁ ውድቀት ከስኬት ተነጥሎ የማይታይ ወደ ስኬት የምንመጣበት የስኬትን ማማ ከፍታውን የምንቆናጠጥበት መንገድ መሰላልና በር ውድቀት ነው። ያለ ውድቀት ስኬት አይታሰብም። እኔ ደግሜ እላችኋለሁ ውድቀት ወዳጅ እንጂ ጠላት አይደለም። በእርግጥ ብዙዎቻችን ማጣትን፣ መሸወድን፣ መክሰርን እዛ ውስጥ በመለካት ውስጥ ከውድቀት ወይም ከነዛ ነገሮች ያገኘነውን ትምህርት መቁጠር ማየት ባለመቻል ውስጥ ብዙዎቻችን እንደ ጠላት ልናየው እንችላለን። ግን በቢዝነስ በስኬት ውስጥ ያሉ ሰዎችን ተሞክሮ እንደ መነሻ በመያዝ ውስጥ ዛሬ ዓለም ሳይንስ እና የስኬት ጎዳና አስተምህሮቶች በአጠቃላይ የሚሉት ውድቀት ወዳጅ ነው። ሶስተኛ ይሄ ነው። አራተኛ ውድቀት ከሃይማኖት ከአምላክ የሚያርቅ አድርገን እናስበዋለን። ግን በጣም በሚገርም ሁኔታ እንዲያውም ሰዎች እኔ እንዲያውም እላለሁ ዳርክ ፎርስ ኢነርጂ የሚል አንድ አስተምህሮት አለኝ። ጥልቁ የጨለማ ጉልበት አምላክን ከሰማይ አውርዶ በክርስትና አስተምህሮት ውስጥ ሰው እንዲሆንና ለሰው እንዲሰቀል ዋጋ እንዲከፍል ያደረገው አንዱ ትልቁ ምክንያት ወይም ደግሞ ነቢያት፣ ቅዱሳን፣ ሰማዕታት፣ ሐዋርያት የአምላክን ሐሳብ የአምላክን መልእክት ይዘው ወደ ምድር እንዲመጡ ያደረጋቸው መነሻው ሐሳብ የሰው መሸወድ፣ የሰው መክሰር፣ የሰው መጥፋት ነው። ስለዚህ ዛሬ እላችኋለሁ ውድቀት ወደ አምላክና ወደ ሃይማኖታችን የምንቀርብበት የበለጠ ትኩረት ለአምላክና ለሃይማኖታችን እንድንሰጥ የሚያረገን እንጂ የሚያረቀን አይደለም። አሁንም ደግሜ እላችኋለሁ ወድቅ ያለው ብላችሁ ከአምላካችሁ ከሃይማኖታችሁ የራቃችሁ የተጣላችሁ ሰዎች ተሳስታችኋል። ውድቀት ወደ አምላክ እንደዚሁም አምላክን ወደ ሰው ማቅረቢያ መቅረቢያ ሌላኛው በአራተኛ ደረጃ ተመካሪ ትርጓሜው ነው ማለት ነው። አምስተኛ ውድቀትን እንደማይቀለበስና አሳፋሪ እንደሆነ አድርጎ ማሰብ። ይህም የተሳሳተ ነው። በእርግጥም ውድቀት በሙከራ መንገድ ውስጥ በስኬት መቀልበስ እንደሚችል እንድትረዱልኝ ይፈልጋሉ። በእርግጥም ውድቀት አያሳፍርም። እንዲያውም አለመውደቅ ብቻ ሳይሆን አለመሞከር ነው የሚያሳፍረው። ስለዚህ ሰው ለስኬት በሚያደርገው በእያንዳንዱ ጥረት ውስጥ እና ወደ ስኬት በሚወስደው ጎዳና ውስጥ ከውድቀት ከኪሳራና ከመሸወድ መራቅ መነጠል ስለማይታይ እኔ ዛሬ እላችኋለሁ እንዲያውም መውደቅ ያኮራል። አዎ እኛ ሀገር ውስጥ እርግጥ ነው
ብዙዎች ለምሳሌ ከትምህርት ቤት እንዲርቁ ያደረጋቸው፣ ብዙዎች የቤተሰቦቻቸውን ዓይን አናይም ብለው እንዲሸሹ ያደረጋቸው ውድቀትን በተሳሳተና አሳፋሪ በሆነ መንገድ ትርጉም መስጠት ነው። ዛሬ ግን እላችኋለሁ ውድቀት አያሳፍርም። አዎ የሚሞክር ሰው ግዴታ ሊያገኘው የሚገባ ነገር ነው። ወደ ስኬት ስንመጣ የሚያጋጥመን የመንገዱ ባህሪ ነው። ስለዚህ እነዚህን 5 ነገሮች ከውድቀት ጋር በተያያዘ እንደ ጤናማ ትርጓሜ እንድትረዱልኝ ፈልጋለሁ። በሁለተኛ ደረጃ ከእናንተ ጋር አሁንም ጊዜ የማሳልፈው የውድቀትን ጠቀሜታ እንድታዩልኝ ነው። የመጀመሪያው የውድቀት ጠቀሜታ ለምስጋና የሚያነሳሳ ነው። በእርግጥም ሰዎች እየሞከሩ እንደሆነ ወደ ስኬት መንገድ ራሳቸውን እያቀረቡ እንደሆነ ውድቀትን በዚህ አግባብ መረዳት ሲጀምሩ ለምስጋና ይነሳሳሉ። ስለዚህ ውድቀት አንደኛው ትልቁ ጠቀሜታ ለምስጋና ያነሳሳል። ሁለተኛና እጅግ በጣም አሪፉ ጠቀሜታው ደግሞ የውድቀት የትዕቢት የጥጋብ ማስተንፈሻ መድኃኒት ነው። በእርግጥም ከውድቀት በፊት ቅዱሳን መጽሐፍት እንደሚሉት ከውድቀት በፊት ትዕቢት ጥጋብ አለ። ሰው ሲተብት ያለኔ ማንም የለም ሲል ሌሎችን አስፈላጊነት ሲክድ በሌሎች ላይ ራሱን የበላይ አድርጎ መሾም እና ሌሎችን መደፍጠጥ ሲያስብ ይሄ እብሪት፣ ትዕቢት፣ ጥጋብ የሚተነፍስበት ብቸኛው መድኃኒት ውድቀት ነው። ስለዚህ ውድቀት ማስተንፈሻ መድኃኒትን በመሆን ጠቀሜታ አለው በሁለተኛ ደረጃ። በሶስተኛ ደረጃ ካየነው ውድቀት ለሌሎች እንድናዝን በሌሎች ጫማ ውስጥ ራሳችንን አስገብተን ለሌሎች እንድንራራ የማስቻል በጎ ጠቀሜታም ጭምራለው ማለት ነው። በሌላ መልኩ በአራተኛ ደረጃ ደግሞ ካየነው ውድቀት አሁንም ቢሆን ስኬትን ለማጣጣም ከስኬት በኋላ የመጣውን ድል ዋጋ ለመስጠት ለምሳሌ ሀብትን ላለማባከን ያመጣነውን ሀብት የላባችንን ፍሬ ዋጋ እንድንሰጠው፣ እንድናጣጥመው፣ እንድናከብረው የማስቻል በጎ ጠቀሜታ አለው። እዛው ጋር በተያያዘ ያለንን ደግሞ ማስተዳደር እንድንችል ያለንን ደግሞ ጤናማ በሆነ መንገድ መጠቀም እንድንችል ከብክለት መጠበቅ እንድንችል አሁንም በማስቻል ደረጃ ውድቀት፣ መሸወድ፣ ኪሳራ ጠቀሜታ አለው። ሌላው በጣም አንዱ ክሪቲካል ነገሩ ሰዎች ሲወድቁ ከወደቁ በኋላ እንደገና ሲጀምሩ የሚጀምሩት ከዜሮ አይደለም። የውድቀት አንዱ ትልቁ ጠቀሜታው ተሞክሮ ወይም ኤክስፒሪየንስ ወይም ልምድ የሚባለውን እንድንጎናጸፍ የማስቻል እድል አለው። ስለዚህ ከወደቅን በኋላ ስንነሳ ከዚህ በፊት የጣለንን ደግሞ እንዳይጥለን የሚያስችል ትምህርትን ከማግኘት ባለፈ ቀጥሎ እንዴት መሄድ እንዳለብን ደግሞ አቅምን የማጎናጸፍ በጎ አስተዋጽኦም ጭምራለሁ ማለት ነው። ሌላኛውን ጠቀሜታውን ካየነው ደግሞ ጠንካራ፣ ብርቱ፣ ወደረኛ እና ተግዳሮቶችን ሁሉ ደርምሰን በኃይልና በጉልበት ማለፍ የምንችል ጀግኖች የማድረግ በጎ አስተዋጽኦ አለው። በእርግጥም እሳት ገለባውን በማቃጠል ውስጥ ዋናውን እንዲገለጥ እንደሚያደርገው ወርቅ በእሳት ውስጥ ካራቱ እንደሚጨምረው እንደዚሁ በተግዳሮትና በብዙ መውደቅ ውስጥ የተሰራ ስብዕና ደግሞ ብርቱና ጠንካራ ሆኖ ጎልቶ መውጣት የሚችልበትን አቅም እንዲጎናጸፍ ከማስቻል አንጻር አሁንም ውድቀት ወይም መሸወድ ወይም ኪሳራ ጠቀሜታ አለው። አይኖ እኛ የለመድነው የምናውቀው ውድቀት የሚያሳፍር የሚያሸማቅቅ ምናምን እንደሆነ ነው። ግን ውድቀት እነዚህን ሁሉ የያዘ በጎ አስተዋጽኦ አለው። በሌላ መልኩ ውድቀት ትሁት እንድንሆን ቅድምም ለማለት ሞክሬያለሁ። ሩህሩህ እንድንሆን፣ አዛኝ እንድንሆን፣ ለሌሎች የምናስብ እንድንሆን የማስቻል የበጎ ባህሪዎች ባለቤት እንድንሆን ያደርገናል። ይህም ሌላኛው የውድቀት ጠቀሜታ ነው፣ ፋይዳውም ጭምር ነው ማለት ነው። ጉጉትን ያጎናጽፋል። በእርግጥም መውደቅ ተነስተን ማድረግ ያለብንን ማድረግ እንደሚገባን ሀሳቡን ከመጫን ባለፈ የማበረታታት የማጓጓት ጉልበትም አለው። በሌላ መልኩ ካየነው አሁንም ውድቀት የሌሎችን ሰዎች አስፈላጊነትና ጠቃሚነት እንደዚሁም ደግሞ ብቻችንን የማንችል እንደሆነና ያለ ሌሎች ብቻችንን ጎዶሎ እንደሆን እንድንረዳ የማድረግ በጎ አስተዋጽኦም አለው። እንግዲህ የተከበራችሁ ስለ ውድቀት እንደዚህ ብለናል። በሚቀጥለው በሌላ ጊዜ ደግሞ
ውድቀትን ወደ ስኬት እንዴት እንቀይረው በሚለው ርዕስ ላይ ጊዜ ወስደን የምንመካከር ነው የሚሆነው ማለት ነው። ለዛሬ እዚህ በቃናል። ቸርን ሰንብት።